This question is geared towards J. Smith. ይህ ጥያቄ ለጄ ስሚዝ የቀረበ ነው። ኢየሱስን በብሉይ ኪዳን ውስጥ የት ማግኘት እንችላለን? I love this one. ይህንን ወደዋለሁ። እግዚአብሔር ወደ ምድር በመጣበት ቦታ ሁሉ የኢየሱስን የእግዚአብሔርን ልጅ ማግኘት እችላለሁ ብዬ አስባለሁ። ገና ከመጀመሪያው እዚያው አለ። በምዕራፍ 3 ቁጥር 8 እና 9 ላይ ቀኑ በመሸ ጊዜ ሲመላለስና ሲናገር የነበረው ማን ነው? ተመልከቱ። አምላካችን ወደ ጊዜና ቦታ ይገባል። አምላካችን ሰብአዊ ቅርጽን ይይዛል። አምላካችን የፈለገውን አይነት ቅርጽ ሊይዝ ይችላል። ከእኛ ጋር ፊት ለፊት ለመገናኘት ሲል ሰብአዊ ቅርጽን መያዝን መረጠ። በመምሬ የአድባር ዛፍ አጠገብ ከአብርሃም ጋር ድንኳን ውስጥ ሲበላ የነበረው ማን ነው? እርሱ ኢየሱስ ነበር። የመጽሐፍ ቅዱሳችን ውበት እዚህ ላይ ነው። ከያዕቆብ ጋር ሲታገል የነበረው ማን ነው? እርሱ ኢየሱስ ነበር። አንድ አባት ከልጁ ጋር እንደሚያደርገው ያዕቆብ እንዲያሸንፍ ፈቀደለት። የሚገርመው እርሱ ሰብአዊ ቅርጽን ብቻ መያዝ የለበትም። በቀን የደመና አምድ፣ በሌሊት ደግሞ የእሳት አምድ ሆኖ መጥቷል። እግዚአብሔርም በዚያው አለ። እርሱ ማንኛውንም አይነት ቅርጽ ሊይዝ ይችላል። እባካችሁ እግዚአብሔርን በምንም አትገድቡት። ስለ እሱ የሚያስደንቀው ነገር ወደ እኛ አቅጣጫ ስለሚመጣ አምላካችን ኢየሱስ ከእኛ ጋር ሊገናኝ ይችላል። ከዘመናት መጀመሪያ ጀምሮ ከእኛ ጋር ተገናኝቷል። በታሪክ ሁሉ ውስጥ ከእኛ ጋር መገናኘቱን ቀጥሏል። ኢየሱስ ወደ ምድር ሲመጣ ባየን ቁጥር ቲኦፋኒ ወይም መለኮታዊ መገለጥ እንለዋለን። ደግሞም ልክ አባካኙን ልጅ እንደተቀበለው አባት እኛንም ሁልጊዜ ወደ ራሱ እየሳበን እንደሆነ እናውቃለን። መቼም አይንቀንም፣ በሩንም አይዘጋብንም። ስለዚህ ገና ከመጀመሪያው ወደ ምድር ሲመጣ ስለነበረ ምንም አይነት ችግር የለብንም። ያ በጅማሬው የነበረው ኢየሱስ ነው። ከ2000 ዓመታት በፊት መጥቶ በምድር ላይ 33 ዓመታትን ሲያሳልፍ በታሪክ ሁሉ ውስጥ ያደረገውን አድርጓል። እግዚአብሔር ይመስገን። ማን እንደሆንህ እናውቃለን እንላለን። ያደረግከውን ቀድሞውኑ አይተናል። እርሱ የመጣው ለመመላለስና ለመነጋገር ብቻ አይደለም፣ መገለጥን ለመስጠት ብቻ አይደለም። አርአያነትን ቢሰጠንም የመጣው ለአርአያነት ብቻ አይደለም። የመጣው አንድ የተለየ ነገር ለማድረግ ነው። ለመሞትና እንደገና ለመነሳት መጣ። ይህንንም ገና በዘፍጥረት 3 ላይ ተናግሯል። ምክንያቱም በቁጥር 15 ላይ ወደ ሔዋን ዘወር ብሎ ከዘርሽ ከሴቲቱ ዘር፣ የግድ ከሴቲቱ ዘር መሆን አለበት፣ አንድ አካል ይመጣል፣ እርሱም ወልድ ይሆናል። እርሱ የሰይጣንን ራስ ይቀጠቅጣል፣ ሰይጣንም ተረከዙን ይቀጠቅጣል። ይህም የመጀመሪያው ስለ ስቅለት የተነገረ ትንቢት ነው። What I find is that Jay is just telling Christians what they like to hear. ጄይ ለክርስቲያኖች መስማት የሚፈልጉትን ብቻ እየነገራቸው እንደሆነ ተረድቻለሁ። ኢየሱስ ይወዳችኋል፣ ስለ ኃጢአታችሁ ሞተ፣ ደጋግሞ ወደ ዓለም ወርዷል ይላል። ነገር ግን ምንም አይነት ታሪካዊ ትንተና እየተጠቀመ አይደለም። በታሪክ ደረጃ ኢየሱስ በብሉይ ኪዳን ውስጥ ፈጽሞ አልነበረም። አይሁድ መጽሐፍ ቅዱሳቸውን ለዘመናት ሲያነቡ ቆይተዋል። በብሉይ ኪዳን ውስጥ ግን ኢየሱስን ፈጽሞ አላገኙትም። አንድ አምላክ ያህዌ ብቻ እንዳለ ያውቁ ነበር። ያህዌ በዘኍልቍ ምዕራፍ 23 ቁጥር 19 ላይ እርሱ አምላክ እንጂ ሰው እንዳልሆነ ተናግሯል። በሆሴዕ ምዕራፍ 10 ቁጥር 9 ላይም ያው ተነግሯል። በአንደኛ ሳሙኤል ምዕራፍ 15 ላይ እግዚአብሔር አምላክ ነው እንጂ ሰው አይደለም ይላል። በጣም ግልጽ ነው። ስለዚህ አንድን ሰው ወስዳችሁ አምላክ ካደረጋችሁትና በብሉይ ኪዳን ውስጥ ሁል ጊዜም እንደነበረ ካሰባችሁ በታሪክ ደረጃ ሙሉ በሙሉ ተሳስታችኋል። ጄይ ቁርአንን መተንተን ሲፈልግ ታሪክንና የመሳሰሉትን መመልከቱ የሚገርም ነው። ነገር ግን ስለ ክርስትና ሲያወራ ሁሉም ነገር ኢየሱስ ይወዳችኋል፣ ስለ ኃጢአታችሁ ሞተና የመሳሰለው ነው። ክርስቲያኖች እነዚህን ሐሳቦች እንዴት እንዳገኙና እነዚህን የተሳሳቱ ሐሳቦች እንዴት እንደያዙ ለመረዳት እየሞከረ አይደለም። እነዚህን ሐሳቦች የሰጡን የአዲስ ኪዳን ጸሐፊዎች ናቸው። እነርሱ ብሉይ ኪዳንን ስለ ኢየሱስ የተጻፈ መጽሐፍ አድርገው አንብበውታል። ነገር ግን በታሪክ ደረጃ ዛሬ የትኛውም ምሁር ያንን አይቀበሉም። የአዲስ ኪዳን ጸሐፊዎች ኢየሱስ በዚያ እንደነበረ አድርገው እንደጻፉ ግልጽ ነው። እርሱ ግን በዚያ አልነበረም። እውነት ከልባችሁ የአገልግሎት ተጠናክሮ እንዲቀጥል ትፈልጋላችሁ? የምትፈልጉ በወርሃዊ 50 ብር መዋጮ አብራችሁን አገልግሉ። ተሳታፊዎች ጥቂት ከመሆናቸው የተነሳ መስራት የሚገባንን ያህል እንዳንሰራ እንቅፋት ሆኖብናል። ለመመዝገብ በዚህ ስልክ ቁጥር ማገልገል እፈልጋለሁ የሚል አጭር የጽሑፍ መልእክት መላክ በቂ ነው። ተሳትፏችሁ እጅግ በጣም ያስፈልገናል። ቻናሉን ሰብስክራይብ ያላደረጋችሁም አድርጉ። ቪዲዮንም ይጠቅማል ብላችሁ ካመናችሁ ላይክ አድርጉ። ስለ ተሳትፏችሁ እናመሰግናለን። Dr. Shabir, this is a question for you. Mathematical patterns in the Quran do not necessarily point to divine source. ዶክተር ሻቢር፣ ይህ ጥያቄ ለእርሶ ነው። በቁርአን ውስጥ ያሉ የሂሳብ መመሪያዎች የግድ መለኮታዊ ምንጭን አያሳዩም። ነገር ግን ሰብአዊ ካልሆኑ ምናልባት ከተፈጥሮ በላይ የሆነ ምንጭ ሊኖራቸው ይችላል። ምንጩ ከእግዚአብሔር ሌላ የሆነ ከተፈጥሮ በላይ የሆነ አካል፣ ለምሳሌ ዲያብሎስ ወይም ክፉ መንፈስ ሊሆን ይችላል።
Yes, we should acknowledge that possibility and then we analyze it. አዎ ያንን እድል አምነን መቀበል አለብን። ከዚያም እንመረምረዋለን። አሁን የቁርአንን ይዘት ስንመለከት አንድ ሰው እዚህ ስለ ፍቅር እንድናገር ጠይቆኝ ነበር። እንግዲህ ቁርአን በእውነቱ ምን ያስተምራል? ትምህርቶቹን ብንመለከት ቁርአን በብሉይ ኪዳን ባሉት የእግዚአብሔር ነቢያት ሁሉ ማንን እያጎላ እንደሆነ እናያለን። ቁርአን በብሉይ ኪዳን የተመሰከረለትን በአንድ አምላክ ማመንን እያጎላ ነው። ቁርአን መሰበክ የጀመረበትን የታሪክ ድባብ ብንመለከት ክርስትና በአንድ አምላክ የማመንን የመጀመሪያ መሰረት በለቀቀበት ወቅት ቁርአን ወደዚያው አንድ አምላክ እየጠራቸው ነበር። ታዲያ እንዴት ቁርአን ከዲያብሎስ ነው ሊባል ይችላል? ጄ በዚህ መጽሐፍ ላይ እጅ ነበረበት ማለቱ በጣም የሚገርም ነው። በሉሊንግ የተጻፈውን ይህን መጽሐፍ ታስታውሳለህ? ይህን መጽሐፍ ለማረም እንደረዳህ ይናገራል። እናም ሉሊንግ And Lulings, no? You're not the Joseph Smith from London? አይደለህም? አንተ ከለንደን የመጣው ከክርስቲያን ቡድን ጋር ያለው ጆሴፍ ስሚዝ አይደለም? With a group of The first time I remember hearing this. I'd love to know what he meant. not. But in any case, There is another Joseph Smith, by the way. ይህንን ስሰማ የመጀመሪያዬ ነው። ምን ማለት እንደፈለገ ማወቅ ፈልጋለሁ። በነገራችን ላይ ሌላ ጆሴፍ ስሚዝ አለ። ይቅርታ፣ ለዚያ ጊዜ ይሰጠው። Sorry, give his time for that. Sorry. so Luling and many scholars show that in fact ስለዚህ ሉሊንግና ብዙ ምሁራን እንደሚያሳዩት በእርግጥም ክርስትና ስሩን ትቶ ነበር። አይሁድ አንድ አምላክ ብቻ ነው ከሚለው እምነት ወጥቶ ነበር። ክርስትና ከዚህ ወጥቶ በማደግ አሁን ኢየሱስን አምላክ አደረገ። ከዚያም ኢየሱስንና አብን አንድ አምላክ ማድረግ ነበረባቸው። ከዚያም ስለ መንፈስ ቅዱስ የሆነ ነገር ተጨመረ። ያንን እንዴት ታካትቱታላችሁ? ስላሴ ይሆናል። በጊዜ ሂደት የዳበረ ነው። ቁርአን ክርስቲያኖችን ወደዚያ የመጀመሪያ ትምህርት ወደ ሙሴ ትምህርቶች እየጠራቸው ነው። ዛሬ ጄ የሙሴን ሕግ አልከተለም ማለቱ የሚገርም ነው። ታዲያ የሙሴ ሕግ የሥነ ምግባር ጉድለት ነበረበት እያልክ ነው? እግዚአብሔር የካህኑ ልጅ አመንዝራ ብትገኝ በእሳት ተቃጥላ እንድትሞት ስትገደል ያ የሥነ ምግባር ጉድለት ነው? ጄ የምትለው እንዲህ ነው? እንግዲህ እነዚህ ሁሉ ነገሮች ያሉበት መጽሐፍ አለ። ቁርአን ደግሞ ከዚህ ወጥቶ የአመፅ ተግባራትን መፈጸም የለባችሁም፣ ሴቶችን መደብደብ የለባችሁም ይላል። ይህ ከዲያብሎስ እንዴት ሊባል ይችላል? ይህንን በዝርዝር አብራራለሁ። ጊዜ ያልቋል። 20 more seconds if you'd like. I don't know where to begin with this one. There's so much I could say about this. I think just suffice it to say. አዎ ከምን እንደምጀምር አላውቅም። ስለዚህ ጉዳይ የምናገረው ብዙ ነገር አለ። በብሉይ ኪዳን ወደ ነበረው አመፅ ስንመለከት እግዚአብሔር በዚያ አመፅ ውስጥ ተሳትፏል። እንዲህም ብሏል። ነገር ግን በዚያ ሁሉ ውስጥ እግዚአብሔር ሲል የነበረው መሲሁ የሰላም መስፍን ሲመጣ አንበሳው ከበግ ጋር ይተኛል ነው። ከዚያም ሰይፎቹን ወስደው ወደ ማረሻነት ይለውጧቸዋል። ተመልከቱ፣ እግዚአብሔር ሁልጊዜም ሰላም እንደሚመጣ ያመለክት የነበረበት ውበት እዚያ ላይ ነው። የሰላም መስፍን ማን ነው? መሲሁስ ማን ነው? በቁርአን ውስጥ እንኳን መሲሁ ማን እንደሆነ ታውቃላችሁ? 11 ጊዜ ያ ማዕረግ የተሰጠው ለአንድ አካል ብቻ ነው። እርሱም መሐመድ ሳይሆን ኢሳ ነው። ይህ ማለት ኢየሱስ ሲመጣ ሰላም ይመጣል ማለት ነው። ስለዚህ ወደ ሙሴ ዘመን አንመለስም። እግዚአብሔር ይመስገን፣ መመለስ የለብኝም። ነገር ግን አሁንም ቢሆን ያ መሰረታዊ ነው። ምክንያቱም እግዚአብሔር ያን ጊዜ ምን እየሆነ እንደነበረ እንድናይና በወቅቱ እንዴት እንደያዘው እንድናውቅ ይፈልጋል። ከጊዜ በኋላ ደግሞ እንደገና አመፅ ይኖራል። እኛ በዚያ አንሳተፍም። እግዚአብሔርና ሰራዊቱ ብቻ ናቸው የሚሳተፉበት። እኛ አሁን እዚህ ባለንበት ጊዜ ኢየሱስ አዲስ ኪዳን ባመጣበት ወቅት ሰይፍን ልንጠቀም አይገባም። ለቄሳር የሚገባው ለቄሳር፣ ለእግዚአብሔር የሚገባው ለእግዚአብሔር ስጡ። እርሱ ቤተ ክርስቲያንንና መንግስትን ለይቷል። ለዚህ ነው እኔ እዚህ ወገን ከቤተ ክርስቲያንና ከኢየሱስ ጋር ያለሁት። ወደ ቤትህ ና። This question is to Jay Smith. ይህ ጥያቄ ለጄ ስሚዝ ነው። ብዙዎቹ አቀራረቦች በቁርአን የጽሑፍ ልዩነቶች ላይ ነበሩ። ነገር ግን መጽሐፍ ቅዱስም ብዙ የጽሑፍ ልዩነቶች አሉት፣ ምናልባትም ይበልጣል። መጽሐፍ ቅዱስም ልዩነት እያሉበት በምን መሰረት ነው ቁርአንን በጽሑፍ ልዩነቶች የምታጠቃው? ልዩነቱ ምንድን ነው? Very simple. We know where those textual variants are. Isn't that interesting? We don't sit there and run away from it. በጣም ቀላል ነው። እነዚያ የጽሑፍ ልዩነቶች የት እንደሚገኙ እናውቃለን። ይህ አስደሳች አይደለም? እኛ እዚያ ተቀምጠን ከእርሱ አንሸሽም። ልዩነቶቹ የት እንዳሉ ሁልጊዜ እናውቃለን። ልዩነቶቹ የት እንዳሉ የሚገልጽ ወደ 300 ዓመት የሚጠጋ የምሁራን ምርምር አለን። ልዩነቶቹ የት እንዳሉ ለማወቅ ልንመለከታቸው የምንችላቸው ከ24,000 በላይ የእጅ ጽሑፎች አሉን። እኛም አይተን አቀናይተን በአንድ ላይ አጣምረነዋል። በዚህም ረገድ ታማኞች ነን። ከእርሱ ለመሸሽ አንሞክርም። ለዚህም ነው ሁሉም ሰው አይቶ እንዲጠቀምበትና መደምደሚያ ላይ እንዲደርስ የእጅ ጽሑፎቻችንን መክፈታችን ደስ የሚለው። ሆኖም ግን ያገኘነው ነገር የእጅ ጽሑፎች ልዩነቶች በጸሐፊዎች በኋላ ላይ የሆነ ግልጽ ያልሆነ ነገር ለማብራራት የተጨመሩ ነገሮች ብቻ መሆናቸውን ነው። አንድ ምሳሌ ልስጥ። ደብሊን ከሄድክ እዚያ ባሉት የቼስተር ቢት የእጅ ጽሑፎች ውስጥ ከ3ኛው ክፍለ ዘመን የሆኑ ጥንታዊ የእጅ ጽሑፎችን ታያለህ።
በዚያም ኢየሱስ ወደ 12ቱ እንደመጣ የሚገልጽ ማጣቀሻ አለ። አሁን በዘመናዊ መጽሐፍ ቅዱሶች ውስጥ ማጣቀሻውን ብታይ ደቀ መዛሙርት የሚል ቃል እንደተጨመረበት ታያለህ። ከዚያም በኋላ የመጡ ብዙ የእጅ ጽሑፎችም እርሱ ወደ 12ቱ ሄዷል፣ ከ12ቱ ደቀ መዛሙርቱ ጋር ወደ ላይኛው ክፍል መጥቷል ይላሉ። ያ ልዩነት ነው። እርሱም አሁን በ100,000 የተለያዩ የእጅ ጽሑፎች ውስጥ ወደ 100,000 ጊዜ ገደማ ተገኝቷል። ሆኖም ግን ትርጉሙን አይለውጠውም። ከመጀመሪያው ክፍለ ዘመን በኋላ ብዙ ሰዎች 12ቱ እነማን እንደሆኑ ላያውቁ እንደሚችሉ በማሰብ አንድ ሰው በኋላ ላይ ደቀ መዛሙርት የሚለውን ቃል ጨመረው። ይህ በጣም የተለመደ ነው። ትርጉሙን አይለውጠውም። ብቻ እነዚህ 12ቱ በትክክል እነማን እንደሆኑ በግልጽ ያሳያል። ስለዚህ እነዚህ የእጅ ጽሑፎች ልዩነቶች የት እንዳሉ እናውቃለን፣ እናወጣቸዋለን፣ እናትማቸዋለን። በቁርአን ላይ ይህን ያላደረጉት ለምንድን ነው? እንግዲህ አሁን ከዚህ ጥናት እንደምታዩት ይህ መሆን ጀምሯል። እናም እንደ ዳን ብሩኬር ስላሉ ሰዎች እግዚአብሔርን አመሰግናለሁ። እንደ ዶክተር ኪዝ ስሞል ስላሉ ሰዎች እግዚአብሔርን አመሰግናለሁ። እንደ ዶክተር አንድሪው ባኒስተር፣ ዶክተር ጎርደን ኒኮልስ ስላሉት እኛ በጣም ግልጽ የሆንበትንና በመጽሐፍ ቅዱስ ላይ የተደረገውን አሁን ለመጀመሪያ ጊዜ በቁርአን ላይ ተመሳሳይ ጥያቄዎችን እየጠየቁ ስላሉት እግዚአብሔርን አመሰግናለሁ። በሚቀጥለው ዓመት ኑና ምን እንደምናገኝ ነኝ። To compensate for lost time, Shabir, you have 1 minute and 30 seconds. የጠፋውን ጊዜ ለማካካስ ሻቢር 1 ደቂቃ ከ30 ሰከንድ አለ። Oh, thank you for the bonus. I'll find out about that later. ለተጨማሪው ሰዓት አመሰግናለሁ። የመጽሐፍ ቅዱስ ችግር በእውነቱ ከተራ የእጅ ጽሑፎች ችግር በላይ ነው። ለምሳሌ በኤርምያስ ምዕራፍ 8 ቁጥር 8 ላይ እኛ ጥበበኞች ነን፣ የጌታም ሕግ ከእኛ ጋር ነው እንዴት ትላላችሁ? እነሆ የጸሐፊዎች ሐሰተኛ ብዕር በሐሰት አድርጎታል የሚል የኤርምያስ ግልጽ ንግግር አለ። እዚህ ጋር መጽሐፍ ቅዱስ ተበላሽቷል የሚል አባባል በመጽሐፍ ቅዱስ ውስጥ አለን። ወደ አዲስ ኪዳን ስንመጣ በአንድ በኩል ከወንጌላት በሌላ በኩል ደግሞ በጳውሎስ እንደምናየው የኢየሱስ መልእክት ተቀይሯል የሚል ትልቅ ችግር አለብን። የማቴዎስ ወንጌል ኢየሱስ ሕግን ለመፈጸም መጣ ይላል። ጳውሎስ ደግሞ ኢየሱስ ሕግን ሻረ ይላል። ስለዚህ ኢየሱስ ማን እንደነበረ ሁለት የተለያዩ ግንዛቤዎች አሉ። በወንጌላት መካከል ለምሳሌ ከአራቱ ወንጌላት ቀዳሚ በሆነው በማርቆስ ወንጌል ኢየሱስ የበለጠ ሰውን ይመስላል። በዮሐንስ ውስጥ ግን የበለጠ አምላክን ይመስላል። እንዴት ከሰውነት ወደ አምላክነት ተሸጋገረ? ማቴዎስ እና ሉቃስ ደግሞ በመካከላቸው ናቸው። የኢየሱስ ታሪኮች ደጋግመው ሲነገሩ፣ ቅርጽ ሲሰጣቸውና ሲቀያየሩ እናያለን። በእጅ ጽሑፎች ላይ ደግሞ አንዲት ትንሽ ፊደል እዚህ ጋር፣ ሌላ ዋጋ ደግሞ እዚያ ጋር የተቀየረችበት ሌላ ችግር አለ። ይህ ትልቁ የኢየሱስ መልእክት የመቀየር ችግር ነው። እርሱ ስለ ራሱ ሰው እንደሆነ እየተናገረ ሳለ እርሱ ተወስዶ አምላክ ተደረገ። እናም ያንን እድገት፣ ያንን ለውጥ ከመጀመሪያው እስከ መጨረሻ ወንጌል ስንሄድ ከመጀመሪያዎቹ የኢየሱስ ደቀ መዛሙርት እንደ ጳውሎስ ያሉ የመጀመሪያ ደቀ መዛሙርት ወዳልነበሩት ሰዎች ስንሄድ ማየት እንችላለን። ያ እድገት በመጨረሻ በ325 ዓመት በይፋ የታወጀውን የሥላሴ ትምህርት አመጣ። We will ask that both Dr. Shabir and Jay to give their final concluding words. ዶክተር ሻቢር እና ጄይ የመጨረሻ የመዝጊያ ንግግራቸውን እንዲሰጡ እንጠይቃለን። ቢፈልጉ እስከ 5 ደቂቃ ድረስ መጠቀም ይችላሉ። በዶክተር ሻቢር እንጀምራለን። ዛሬ እዚህ ላለው ሕዝብ ወይም በቀጥታ ስርጭት ለሚከታተሉት 250 ሰዎች ወደ ቤታቸው ይዘው እንዲሄዱ የምትፈልገው ነገር ካለ ምን ማለት ትወዳለህ? ጊዜ አሁን ይጀምራል። First, I would like to say I want to thank all of you for being here and for listening, and those on the internet who are watching. በመጀመሪያ እዚህ በመገኘታችሁና ስላዳመጣችሁ ሁላችሁንም እንዲሁም በኢንተርኔት ስለምትከታተሉኝ ላመሰግን እወዳለሁ። ስለ ቁርአን ሂሳባዊ ተአምር ያዘጋጀሁትን ወረቀት ማግኘት ከፈለጋችሁ እባካችሁ ጻፉልኝና አደርስላችኋለሁ። በመጨረሻም የተሳሳተ ነገር ከተናገርኩ ወይም አገላለጼ ስህተት ከነበረ ይቅርታ ጠይቃለሁ። ምንም አይነት ክፉ ሀሳብ አልነበረኝም። ይህ ውይይት ጉዳዮችን የምንዳስስበት ንቁ ክርክር እንዲሆን የታሰበ ነበር። አንዳንድ ጊዜ ሰውን ሊያቆስል በሚችል መንገድ ነገሮችን ልንናገር እንችላለን። ያ ፈጽሞ ፍላጎት አልነበረም። ለዚያም ይቅርታ ጠይቃለሁ። ለክርስቲያኖች፣ ለክርስትናና ለመጽሐፍ ቅዱስ ትልቅ አክብሮት አለኝ። ሙስሊሞች በኦሪት በመዝሙርና በወንጌል እንዲያምኑ ይጠበቅባቸዋል። አሁን ባሉት ቅጂዎች ላይ አንዳንድ ጥያቄዎች ቢኖሩንም ሁሉንም ነገር በማውገዝ ድንበር ማለፍ አንችልም። ምክንያቱም የምናወግዘው ነገር በእርግጥም የአምላክ ቃል ሊሆን ስለሚችል እንጠነቀቃለን። በመጨረሻም በፊታችሁ ያቀረብኳቸውን 5 መመዘኛዎች ላስታውሳችሁ። የራሳችንን አድሎ ይዘን መተን ይህ መጽሐፍ ቀይ ፊደላት ስላለው አልወደውም ልንል እንችላለን። ታዲያ ይህ አንድ መጽሐፍ የአምላክ ቃል አይደለም ለማለት መመዘኛ ሊሆን ይችላል? ምን አይነት መመዘኛዎችን ልንጠቀም እንችላለን? እነዚህ 5 መመዘኛዎች ለክርስቲያኖችም ለሙስሊሞችም ተቀባይነት ሊኖራቸው ይገባል አልኩ። በተለይም ከክርስቲያን ምንጮች ከመጽሐፍ ቅዱስ የመጡ ስለሆኑ። አንደኛ፣ በመንፈስ አነሳሽነት የተጻፈ መሆን አለበት። ሁለተኛ፣ ለትምህርት የሚጠቅም መሆን አለበት። ሶስተኛ፣ የሐሰት ትንቢት ሊኖረው አይገባም። አራተኛው ምን ነበር? What was my fourth? Let me look real quick.
No contradiction. እስቲ ላስታውስህ፣ ቅራኔ የሌለበት That it should not preach another God other than Yahweh. And fifth, that it should not have a major contradiction. አዎ ከያህዌ በቀር ሌላ አምላክን ሊሰብክ አይገባም። አምስተኛው ደግሞ ትልቅ ቅራኔ ሊኖረው አይገባም። በአቀራረቤ ለማሳየት እንደሞከርኩት ቁርአን በእነዚህ መመዘኛዎች ያልፋል፣ መጽሐፍ ቅዱስ ግን ይወድቃል። አሁን ጄ ቁርአን አመፀኛ ነው ሲል በያዛችሁበት ቦታ ሁሉ ግደሏቸው የሚለውን ጥቅስ በመጥቀስ ተገዳደረኝ። ነገር ግን የራሳቸውን የጂሃድ አጀንዳ ይዘው ሙስሊም ያልሆኑትን ለመግደል የሚሞክሩት ቁርአንን ያለ አግባብ እንደሚጠቀሙት ሁሉ ጄ ዛሬ ሱራ 4ን ሲጠቅስ እንደነበረው ሁሉ ቁርአንን ከአውዱ ውጭ እየጠቀሰ ነው። ይህ የሱራ 9 ቁጥር 5 ጥቅስ በአውዱ ሲነበብ ሙስሊም ያልሆኑት ሙስሊሞችን በሚገሉበትና ሙስሊሞች ደግሞ ራሳቸውን እንዲከላከሉና አጸፋ እንዲመልሱ ፈቃድ በተሰጣቸው የጦርነት ሁኔታ ውስጥ ያለ ነው። ሙስሊም ያልሆኑት ጥቃታቸውን ካላቆሙ ሙስሊሞችም እነሱ ሙስሊሞችን ለማደን እንደሚሞክሩት ሁሉ እነሱን ለማደን እድል እንደሚኖራቸው ማስጠንቀቂያ የተሰጠበት ነው። ከዚህ ቀጥሎ ያለው የሱራ 9 6ኛው ቁጥር ደግሞ ከእነርሱ አንዱ ጥገኝነትን ቢጠይቅ የአምላክን ቃል እንዲሰማ ጥገኝነት ልትሰጠውና ከዚያም ወደ ደህንነቱ ስፍራ የማድረስ ኃላፊነት እንዳለብህ ይናገራል። ይህም ማለት ያንን ሰው መግደል የለብህም ማለት ነው። ስለዚህ ጋዜጠኞችንና የእርዳታ ሰራተኞችን የሚገሉት የቁርአንን ትምህርት በቀጥታ እየጣሱና እየተቃረኑ ነው። ከዚህም በፊት ያሉት አንቀጾች በምዕራፉ መጀመሪያ ላይ ያሉት ሌሎች ሙስሊሞችን የሚገሉበት የጦርነት ሁኔታ እንደነበርና ጥቃቱን እንዲያቆሙ እየተነገራቸው እንደሆነ አካባቢውን ለቀው እንዲወጡም 4 ወራት እንደተሰጣቸው ከዚያ በኋላ ግን የጦርነት አዋጅ እንደሚሆን ያሳያሉ። ስለዚህ ቁርአንን በትክክል ከጠቀሳችሁት አመፅን አይደግፍም። ጄ ግን ስለ ሶምሶን ሁኔታ ትክክለኛውን ግንዛቤ ሊሰጠን ይገባል። በቁርአን ውስጥ ስላለው የሴቶች ሁኔታስ? የጠቀስከው ሱራ 2 ቁጥር 233 የተዛባ ትርጓሜ ነው። በፈለጋችሁት ጊዜ እረሷቸው አይልም። ቃሉ እንዲህ አይልም فَأْتُوا حَرْثَكُمْ أَنَّ شِئْتُمْ ይላል። ይህም ማለት ወደ እርሻችሁ በፈለጋችሁት መንገድ ቅረቡ ማለት ሲሆን ሴቶችን በተለያዩ ሁኔታዎች ልትቀርቧቸው እንደሚችሉ የሚያመለክት ሊሆን ይችላል። አሁን ነገሩ በጣም ገላጭ እየሆነ ስለመጣ ቁርአን ባበቃበት እናቁም። ነገር ግን መረዳት ያለብን አስፈላጊው ነገር ሴቶችን እንደ እርሻ መጥቀሱ ነው። ይህም ማለት የሰው ልጆች ሰብላቸውን ለመትከል እንደሚጠቀሙበት መሬት ማለት ነው። በወቅቱ ለነበሩት ገበሬዎች ሲናገር ቁርአን እርሻችሁንና መሳሪያዎቻችሁን ለሕይወታችሁ አስተዋጽኦ የሚያደርጉትን ነገሮች እንደምታከብሩ ሁሉ ሴቶችንም ልታከብሩ ይገባል በማለት ተገቢውን ክብር እየሰጣቸው ነው። ያ ክፍል በዚህ መንገድ ሊረዳ ይገባል። ስለዚህ በመጨረሻ 5ቱን መመዘኛዎች ስንመለከት ቁርአን በአንዳቸውም እንደማይወድቅ እናያለን። መጽሐፍ ቅዱስ ግን በእርግጥም እንደሚወድቅ በፊታችሁ አቅርቤያለሁ። ደራሲያቸው በማይታወቁ መጽሐፍት ምክንያት በመጀመሪያው መመዘኛ ይወድቃል። በሐሰተኛ ስም በተጻፉ መጽሐፍት ምክንያት ይወድቃል። እነርሱ እገሌ ነኝ ይላሉ፣ ግን አይደሉም። እንደ መኃልየ ምዕራፍ 7 ቁጥር 2 ያሉ ስለ ወሲባዊነት የሚናገሩ ተገቢ ያልሆኑ ትምህርቶች አሉ። ይህንን እንዴት ታስረዳለህ? ጳውሎስ ኢየሱስ በእርሱ ዘመን ይመጣል ብሎ ያሰበው ያልተፈጸመ ትንቢት አለ። ኢየሱስም አልተመለሰም። ጊዜ ያልቋል። ግን ይህንን ለእናንተ ትቼዋለሁ። ሁላችሁንም አመሰግናለሁ። Let's just pick up from where Shabir left off. Inspired. I don't believe the Quran is inspired. እስቲ ሻቢር ካቆመበት እንቀጥል። በመንፈስ አነሳሽነት መጻፍ። እኔ ቁርአን በመንፈስ አነሳሽነት ተጽፏል ብዬ አላምንም። በተለይ አሁን የሰማዋቸውን እነዚህን ጥቅሶች ከሰማው በኋላ እንደ ሱራ 8 ቁጥር 39 ያሉትን 149 ጥቅሶች ስትጨምርባቸው ፈተና ወይም ፊትና እስኪጠፋ ድረስ ከሃዲዎችን ግደሉ ይላል። እርሱ የጀመረው በሱራ 9 ቁጥር 5 ነው። ለምን ወደ ቁጥር 29 አልሄደም? የመጽሐፉን ሰዎች ወይም እኛን ታዋጉ ይላል። እኛን ልትወጉን የታዘዛችሁት። ሱራ 47 ቁጥር 3ስ የከሃዲዎችን አንገት ቁረጡ ይላል። አሁን ለምን በዓለም ዙሪያ ይህ እየተደረገ እንዳለ መረዳት ትችላላችሁ። ሌሎች ብዙ ጥቅሶችን መጥቀስ እችል ነበር፣ ግን አልፈልግም፣ አያስፈልግምም። ሐሳቡ የገባችሁ ይመስለኛል። እነዚህ ሁሉ በመዲና ሱራዎች ውስጥ ያሉ ናቸው፣ በመካ ሱራዎች ውስጥ አይደሉም። አስታውሱ፣ እንደናንተ ወግ ከሆነ የመካ ሱራዎች የወረዱት በ610 እና በ622 መካከል ነው። እኔ ባላምነውም በእናንተ ወግ መሰረት ግን እንዲህ ነው። የመዲና ሱራዎች ደግሞ በ622 እና በ632 መካከል በመጨረሻዎቹ 10 ዓመታት የወረዱ ናቸው። እናም አመፅ ሁሉ የሚገኘው በእነዚህ ሱራዎች ውስጥ ነው። ተመልከቱ፣ መጽሐፍ ቅዱስ ወደ ሌላ አቅጣጫ ነው የሚሄደው። አመፅ ያለው በብሉይ ኪዳን ነው። ኢየሱስ ሲመጣ ግን ሰላምን ታገኛላችሁ። ያገኘነውም ሰላምን ነው። የእኛ መገለጥ ይህ ነው። እኔ ሕግን ለመፈጸም እንጂ ለመሻር አልመጣሁም። ሽረት የለንም፣ ፍጻሜ እንጂ።
እንደ እናንተ በሱራ 2 ቁጥር 106 እና በሱራ 16 ቁጥር 1 ላይ ያለ የሽረት ሕግ የለንም። እናንተ የሽረት ሕግ ሊኖራችሁ የግድ ነው። ምክንያቱም በቁርአን ውስጥ 220 ቅራኔዎች አሉ። እኛ ዘንድ እንዲህ ያለ ነገር የለም። ቅደም ተከተልን ይከተላል። በብሉይ ኪዳን አመፅ ነበረ። አዎ። በኢየሱስ ክርስቶስ ግን ሰላም ሆነ። ከዚያ ከ600 ዓመታት በኋላ አሁን እንደገና ወደዚያ አመፅ መመለስ አለብን እያላችሁ ነው። የእስልምናን ሕግ ተመልከቱ። ቁርአንን ብቻ እዩ። እዚያ ያለው አመፅ በብሉይ ኪዳን ከነበረው ጋር በጣም ተመሳሳይ ነው። ስለ ሳምሶን ምን ታደርጋለህ አልከኝ። በቁርአን ውስጥ ያለው ስለ ሰዶምና ገሞራ ህዝቡ ሁሉ ስለተገደለበት ታሪክስ ምን ትላለህ? ለእነዚህ ሁሉ መልስ ስላለን እግዚአብሔር ይመስገን። እርሱም ኢየሱስ ነው። ዛሬ ስለ ቅዱሳት መጻሕፍት ስናወራ ቆይተናል። ስለ እነዚህ 2 መጻሕፍትን ተወያይተናል። የሚያስገርመው ነገር እስልምናም ሆነ ክርስትና ሙሉ በሙሉ በመጽሐፍቶቻቸው ላይ ጥገኛ ናቸው። የመጽሐፍ ሃይማኖቶች የምንላቸው ናቸው። እስልምና በዚህ መጽሐፍ ላይ ሙሉ በሙሉ ጥገኛ ነው። ለመረዳት በጣም አስቸጋሪ ነው። ስታነቡት ታሪኮች የት እንደሚጀምሩና የት እንደሚጨርሱ አይታወቅም። በመላው ቁርአን ውስጥ አንድ የተሟላ ታሪክ ብቻ ነው ያለው። እርሱም ሱራ 12 ነው። ይህን መጽሐፍ ወይም መጽሐፍ ቅዱስ ስትመለከቱ ግን የሚጀምሩና የሚያልቁ ታሪኮች የሞሉበት ነው። እያንዳንዱ ታሪክ መጀመሪያና መጨረሻ አለው። እግዚአብሔር በሰው ልጆች ታሪክ ውስጥ ከዘፍጥረት እስከ ራእይ ምን እያደረገ እንደሆነ ሙሉውን መመሪያ መከተል ትችላላችሁ። እነዚህን 2 መጽሐፍ ስትመለከቱ ይህ መጽሐፍ ሁልጊዜ ወደ አንድ ሰው እንደሚያመለክት ማየት ትችላላችሁ። ገና ከመጀመሪያው ጀምሮ በሔዋን መስመር የሚመጣው ይህ ሰው ማን እንደሆነ ሲጠቁም ቆይቷል። እርሱም የእግዚአብሔር ልጅ ነበር። እርሱ የሰው ልጅ ተብሎ ይታወቃል። እርሱ ያህዌ ተብሎ ይታወቃል። አዎ፣ ይህ ደግሞ አንተ ከጠየቅካቸው መመዘኛዎች አንዱ ስለሆነ የሚገርም ነው። ያህዌ በሁለቱም መጽሐፍት ውስጥ መገኘት አለበት። ያህዌ በብሉይ ኪዳን 6823 ጊዜ ተገኝቷል። በአዲስ ኪዳንም ይገኛል። በዮሐንስ ወንጌል ምዕራፍ 8 ቁጥር 58 ላይ ስለ አብርሃም ሲጠይቁት ኢየሱስ ምን እያለ ነበር ይመስላል? ኢየሱስ አብርሃም ሳይወለድ እኔ አለሁ፣ ኤጎ ኤሚ፣ ያህዌ ያለና የሚኖር እኔ ነኝ አለ። ተመልከቱ፣ ኢየሱስ መለኮታዊውን ስም ያህዌን ይጠቀማል። ነገር ግን አይሁድ እንዲያደርጉ እንደማይፈቀድላቸው ዝም ብሎ ስሙን መጥራት ብቻ አይደለም፣ ለራሱን የወሰደው እርሱ ያህዌ እንደሆነ ተናግሯል። ለዚህም ነው አይሁድ ሊወግሩት ድንጋይ ያነሱት። በዚህ መጽሐፍ ወይም በቁርአን ውስጥ ያህዌን የት ታገኘዋለህ? አታገኘውም። ማንኛውንም መነሻ አሁን አፈረስከው። ያህዌ እዚህ ውስጥ አይገኝም። እዚህ የሚገኘው ስም አላህ አምላኩ የሚል ነው። ዝም ብሎ አጠቃላይ መጠሪያ ነው። ማንኛውም አካል ያ አምላክ ሊሆን ይችላል። ያህዌ ሊሆን የሚችለው ግን አንድ ብቻ ነው። እናንተ አላሁ አክበር፣ አላህ ከሁሉ ይበልጣል ትላላችሁ። እኔ ደግሞ ያህዌ አልአክበር፣ ያህዌ ከሁሉ ታላቅ ነው እላለሁ። እናም የሚበልጠው ሊኖራችሁ ይችላል። እኛ ግን ከሁሉ ታላቁ አለን። ለዚህም ነው እያንዳንዳችሁን የምጠይቃችሁ፣ 2ቱንም መጽሐፍ ተመልከቱ። ነገር ግን ምን እንደሚጠብቃችሁ በእርግጠኝነት ተረዱ። ምክንያቱም ይህ መጽሐፍ በቤዛነት የተሞላ ነው። ይህም እናንተ የምታደርጉት ነገር አይደለም። እናንተ ልታደርጉት የምትችሉ ነገር አይደለም። ቀደም ብዬ እንዳልኩት ይህ ሁሉ የተደረገው በእናንተ ፋንታ በያህዌ ነው። ስሙም ኢየሱስ ነው። ዛሬ ማታ የምትሰሙት ነገር ቢኖር እኔ እንደወደድኩት እናንተም ይህን መጽሐፍ እንድትወዱት ተስፋ አድርጋለሁ። ነገር ግን ከመጽሐፉ በስተጀርባ ያለው ሰው የእግዚአብሔርን ቃል እንድትወዱት ተስፋ አድርጋለሁ። በክርክሩ ሁሉ ስንጠይቅ የቆየ ነው መጽሐፍ ቅዱስ ወይስ ቁርአን የትኛው ነው የእግዚአብሔር ቃል የሚል ነው። አንድ የአምላክ ቃል ሳይሆን እውነተኛው የአምላክ ቃል የትኛው ነው? እንዲህ ብዬ ደመድማለሁ። ይህ የእግዚአብሔር ቃል አይደለም። ይህ የአምላክ ቃል የሆነ ነገር ነው። ነገር ግን ሁሉም ወደ እግዚአብሔር ቃል ወደ ኢየሱስ ክርስቶስ ያመለክታል። ምን አይነት ቃል ነው? ያ ቃል ሥጋ ለብሶ በመካከላችን አደረ። ያ ቃል ለ33 ዓመታት ኖረ። ያ ቃል ሞተና እንደገና ተነሳ። ወደ ቤትህ ና የምለው ይህንም ብቻ ነው። ወደዚያ ቃል ወደ እውነተኛው የእግዚአብሔር ቃል ተመለስ። እግዚአብሔር ይባርካችሁ። አሜን። ደህና ሁኑ። እውነት ከልባችሁ ይህ አገልግሎት ተጠናክሮ እንዲቀጥል ትፈልጋላችሁ? የምትፈልጉ በወርሃዊ 50 ብር መዋጮ አብራችሁን አገልግሉ። ተሳታፊዎች ጥቂት ከመሆናቸው የተነሳ መስራት የሚገባንን ያህል እንዳንሰራ እንቅፋት ሆኖብናል። ለመመዝገብ በዚህ ስልክ ቁጥር ማገልገል እፈልጋለሁ የሚል አጭር የጽሑፍ መልእክት መላክ በቂ ነው። ተሳትፏችሁ እጅግ በጣም ያስፈልገናል። ቻናሉን ሰብስክራይብ ያላደረጋችሁም አድርጉ። ቪዲዮንም ይጠቅማል ብላችሁ ካመናችሁ ላይክ አድርጉ። ስለ ተሳትፏችሁ እናመሰግናለን።